ያው ኦፊሻሊ ፖሊስ እንኳን ሪፖርቱን ባይለቅም ያው የነበረው ነገር መርዝ እንደተሰጣቸው ነው። ዴድሊ ፖይዝን ነው የተባለው። ያ መርዝ በምግብ እንዳልሆነ የተነገረን፣ በመጠጥ እንደተሰጣቸው በኮልድ ድሪንክ ይሁን ወይ በውሃ አልታወቀም። ያው መርዙ በውስጣቸው ተገኝቷል። የመርዙ በውስጣቸው መገኘት ደግሞ አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደው፣ መቀዝቀዝ አልቻለም። ስለዚህ ሰውነት ከባድ ሁኔታ ላይ የነበረው የልጆቹ ሰውነት እና ከዚህ አንጻር ያው ፖይዝን እንደሆነ የተነገረን። በጣም የሚያሳዝን ነገር ነው። በጣም የሚገርም ነገር ነው። እንግዲህ አላቅም ምን ማለት እንደሚቻል እነዚህን ልጆች በዚህ ልክ መርዝ አስቦ መስጠት ምን ታስቦ ምን ታቅዶ እንደሆነ በጣም እንቆቅልሽ የሆነ ነገር ነው። እንደው ምናልባት የሚጠረጠር ሰው ይኖር ይሆን እንዴ? እንግዲህ ስንሰማ ቪዲዮም ላይ የሽኝት ፕሮግራሙም ላይ ስናይ ወላጆቻቸው በጣም ሰላማዊ እንደሆኑ ያ ሁሉ ህዝብ ወጥቶ ደም እንባ እያለቀሰ የሸኛቸው ቤተሰቦቻቸው እናት አባቷ በጣም ሰላማዊ ከሁሉም ጋር በፍቅር የሚኖሩ ሰዎች እንደሆኑ ነው የሰማነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ? የላቸውም። ከቤተሰብ ጋር ባለው ችግር ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው፣ ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከ5 ዓመት በላይ ነው የማውቃቸውና በእንደሱ ልጆችን ሊያጠቃም የሚፈልግ ሰው ያለም አይመስለኝም። አእምሮዬም ውስጥም የሚመጣ ነገር የለም። ነገር ግን ያው እንግዲህ ያልተረጋገጠ ነገር ይሆንብኛል ብዬ እንጂ ያው ጭምጭምታዎች አሉ፣ ጥርጣሬዎች አሉ። እንግዲህ ያንን ፖሊስ እንግዲህ ካሜራዎችም አሉ፣ ስልኮቻቸውም አሉ። ስልኮቻቸውም እንዳሉ ነው፣ ማንም የነካ የለም። ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለሁ። ግን ከዛ በፊት ምናልባትም ገሌ ነው ብሎ ከማለት ብቆጠብ ነው የሚሻለው። ምክንያቱም ለኢንቨስቲጌሽኑ ማያመችም። ስለዚህ ጥርጣሬዎች አሉ፣ እኛ በራሳችን የምንጠረጥረው ጥርጣሬዎች አሉ። ግን አባት በአስቸኳይ እንዲመለስ ነግረነዋል። እሱ ከተመለሰ በኋላ ከኢትዮጵያ ኤምባሲ ጋር በመተባበር ከኢትዮጵያ ኮሚኒቲ ጋር በመተባበር ጉዳዩ ወደፊት ሊሄድ እንደሚችል አምናለሁ። ምክንያቱም አሁን ባለበት ቦታ ላይ ተቀምጦ መቆየት የለበትም። ስለዚህ ኢንቨስቲጌሽኑ ይቀጥላል ብዬ አስባለሁ። እውነት ነው። በእርግጥ አሁን ያልተረጋገጠ ነገር ከሌ ነው ማለት የፖሊስንም የምርመራ ሂደት የሚያዛባም ይሆናል። ምናልባት ደግሞ ተጠርጣሪዎችንም ራሳቸው እንዲደብቁ፣ እንዲሸሹ፣ መረጃ እንዲያጠፉም ሊያደርግ ስለሚችል ያንን ጥንቃቄ መውሰድ ተገቢ ነው ብዬ አስባለሁኝ። አላቅም ምን እንደምል። እጅግ በጣም ልብ የሚሰብር የሽኝት መርሃ ግብር ነበር። እኛ ብዙዎቻችን አይተነዋል። ሀዘናቸው በጣም ከባድ ነበረ። ግን እነሱም ደግሞ አመስግነዋል። እናንተን ኢትዮጵያውያንን፣ ትውልደ ኢትዮጵያውያንን፣ ኤርትራውያንን ሁሉ አበረታችሁን። በተለይ አባትየው የነበረበት ሁኔታ በጣም ልብ የሚሰብር ነበር። እንደው በህይወት እያሉ የነበራቸው ግንኙነት እንዴት ነበር? አባት እንግዲህ ሲናገርም ሰምተው ከሆነ አላቅም፣ ልጆቹን ደብቆ ነው ያሳደገው። ልጆቹን በጣም ክሎዝ የሆነ ቦንዴጅ ነው ያላቸው። በጣም ይነጋገራሉ፣ በጣም ሚስጥር ያወራሉ። ግን ያው የሞታቸው ሚስጥር ደግሞ ሌላ ሚስጥር ነው የሆነብን እኛም ራሳችን። ቦንዴጃቸው ከባድ ነበር ማለት አባትና ልጅ እንደሚያወራው ነው የሚያወሩት፣ እናትና ልጅ እንደሚያወራ ነው የሚያወሩት። በጣም ክሎዝ ነበሩ። ግን አሁን እንግዲህ ጠላት የነሱን ከዚህ አካባቢ መልቀቃቶ መሰለኝ እንግዲህ ወደ ጥቃቱ የገባው። እንግዲህ ብዙ ማለት አልፈልግም በዚህ በኢንቨስቲጌሽናቸውን እንዳላጠፋባቸው እና እንግዲህ እስቲ የሚሆነውን እንግዲህ በሚቀጥለው ሳምንት ውስጥ እናያለን ብዬ አስባለሁ። ፖሊስ ሪፖርቱን ካቀረበልን ጥሩ፣ ያው አሉበት እስካሁን ድረስ ኢንቨስቲጌት እያደረጉ ነው። እንግዲህ ሌላም ወይ አለ እንግዲህ እናያለን። መልካም እናያለን። ግን በመርዝ ተመርዘው መሞታቸውን ግን ያው ኦፊሻሊ በእርግጠኝነት መናገር የምንችለው በመርዝ ተመርዘው እንደሞቱ ነው። ዶርማቸው ሲባል መኝታ ክፍላቸው ሲባል እሱን ትንሽ ግልጽ ለማድረግ ነው። እናትና አባት ያሉበት ወላጅና ልጆች ያሉበት ከተማ የተለያየ ነው። ልጆች ለትምህርት ሆነው ሌላ ከተማ ነው የነበሩት።
ትክክል። አሁንም በመምህር በጋሻው ደሳለኝ ላይ ከባባድ ትችቶች እየተነሱ ይገኛሉ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ ሲል ዮናስ ጎርፌ ያስተላለፈው መልእክት በርካቶችን እያነጋገረ ይገኛል። ጊዜው ከሃጫሉ ሁንዴሳ ሞት 4 ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረሰናይ ድርጅት ውስጥ በቦርድ አባልነት እሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያየን። የነደደችውንም ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የ4 ወይም የ5 ዓመት ልጅ ጉያው ሽጉጥ ያለ ልጅ የያዘ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱንም ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ ሐዘን ያዩታል። የሚያለቅሱም ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለው ቤት ውስጥ መኖር ከጀመረ ገና 4 ወይም 5 ቀን ነው። በኋላ እንዳጣራ ነው ሙሉ ስሙን እንኳን በትክክል የሚያውቅ የለም። ከደቡብ የኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር። ለዛም እርግጠኛ አይደሉም። 2 ሴት ልጆቹና ሚስቱ በዚያ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድ እንኳን የሚያውቀው ሰው የለውም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ እንባ የለም። አንዲት ቃል ካፉ አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ ያለው። ይህንን ሰው ነው ቁጣው ነደደብህ ያለው። ሆስፒታል ስንጎበኝ በደረሰባት አደጋ ምናልባት እስከ እድሜ ልክ መጨረሻዋ አይነ ስውር የምትሆንን ሕፃን ልጅ ለቅሶና የእናቷን ሳጋ የሚያብስ የጠፋባት እናትን ነው የፈጣሪ ቁጣ ታንቦገቦገብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምህረቱ ከልጅ ልጅም ነው። እሱ እኔ 70 ጊዜ 70 በቀን ምህረት እንዳድርግ ያስተማረኝ ጌታ እሱማ 700 ጊዜ 700 በቀን ምህረት ሊያድርግልኝ በጸጋውና በጸጋው ብቻ በፈሰሰው በዚያ ደግሞ እንደሚያየኝ ቃሉን በሰጠኝ በሱ እታመናለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ። በሰው መሞት የሚሳለቅ ወንጌልም አስተምሮትም የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜ የሚገደሉ ኦርቶዶክሳውያን በክርስቶስ የኛም ወንድሞችና እህቶች ናቸው። ይህንን ድርጊት የኛ መሪዎች ከናንተ መሪዎች በበለጠ ጮኸው ባወገዙ ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዞና ተከባብሮ ነው እንጂ የኖረው የፖለቲካው ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በተሞላበት ስብከት ማዘኔንም ማፍሬንም ደግሞ ያለበት ቤተ እምነት መሪ አልባ ድምጽ አልባ ፍትህ አልባ በመሆኗም አዝናለሁ። ሌላው ቢቀር በግሌ ሐዘኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስት ወይ ፍትህ በደጅ ትጮሃለች ሲል ነው ዮናስ ጎርፌ የተባለው ግለሰብ ከሰሞኑ መምህር በጋሻው ባስተላለፈው እጅግ ያልተጠበቀው ስብከት ዙሪያ ይህንን መልእክቱን ያስተላለፈው። የመዝሙር ኮንሰርትና ፋይዳው። በወንጌላውያኑ ማህበር የመዝሙር ድግሶች ወይም ኮንሰርቶች እየተበራከቱ መጥተዋል። ዘማሪዎቹም ማን ከማን ያንሳል በሚል ይመስላል በተከታታይ ኮንሰርቶች በማዘጋጀት ተጠምደዋል። ኮንሰርት ምንድነው? ባለፉት 2 እና 3 ዓመታት ብቻ የተካሄዱትን ለመቁጠር ስንሞክር ከአንጋፋዎቹ አንስቶ እስከ ወጣቶቹ ድረስ ብዙ ቁጥር ሊባል የሚችል ዝግጅቶች ተደርገዋል። ዘማሪ ዳንኤል አምደ ሚካኤልና ዘማሪት አዜብ ኃይሉ በተከታታይ በቀጠና 2 ሙሉ ወንጌል ቤተክርስቲያን ካደረጉት አንስቶ ዘማሪ ኢድኔ በሚሊኒየም አዳራሽ፣ ዘማሪ ኬፋ በሚሊኒየም አዳራሽ፣ ዘማሪ ዮሴፍ ካሳ እንጦጦ ፓርክ፣ ዘማሪ ተከስተ በጊዮን ሆቴል፣ ትዝታው ሳሙኤል በሚሊኒየም አዳራሽ፣ አሁን ደግሞ ዘማሪ ፍሬም አለሙ በሚሊኒየም አዳራሽ ያደረጓቸውን ዝግጅቶች መጥቀስ ይቻላል። ነገሩ ግን ማቆሚያ ያለውም አይመስልም። የሆነው ሆነና ከነዚህ ኮንሰርቶች ውስጥ ስንቶቹ በትክክለኛ ልብ ወይም ለእግዚአብሔር ክብርና ለሰዎች ጥቅም ዓላማ ታስበው ተካሄዱ? ስንቶቹስ ለቅዱሳን መታነጽ ወይም ለእውነተኛ መንፈሳዊ መነቃቃት ምክንያት ሆኑ? ስንቶቹስ ለሰዎች መዳን ወደ ወንጌል እውነት መምጣት ምክንያት ሆኑ? እንደነዚህ አይነቶቹ ዝግጅቶች የመድረክ ላይ ጥሩ ፐርፎርማንስ በማሳየት ለዘማሪዎቹ አላፊ የሆነ ዝናና እውቅናን ከመጨመር በዚህም በዛም ብሎ ፍራንክ ከመሰብሰብና የገንዘብ ትርፍ ከማስገኘት ባለፈ ብሎም በየሶሻል ሚዲያው በስፋት እየተስተዋለ ካለው ሃይማኖታዊ ፉክክርና ብሽሽቅ ግብዓት ከመሆን በዘለለ ለኢትዮጵያ የወንጌላውያን ክርስትና እድገት ምን ፋይዳ አላቸው? ከዚህ ሁሉ ጀርባ ያለው ፖለቲካዊ ድጋፍ በቀጣይ የወንጌላውያን ክርስትና ጉዞ ላይ የሚያሳድረው ምን ተጽዕኖ ይኖረዋል? በአጠቃላይ በየአዳራሹ ተሰብስቦ ከመዘመር ላብ በሶፍት እየጠረጉ ከመዝለልና አስረሽ ምቺው ከመጨፈር የዘለለ ምን ውጤት እያመጣ ነው? ምንስ ትርፍ እያስገኘ ነው ብሎ መጠየቅ
አግባብ ይመስለኛል። ይህ ሁሉ ግርግር ለጌታ የሚቀርብ አምልኮ ነው የተባለ እንደሆነ አምልኮተ እግዚአብሔር በሁሉም ጊዜና ስፍራ ለሕያው አምላክ የሚቀርብ ቅዱስና እውነተኛ የሆነ ልባዊ የሕይወት መስዋዕት እንጂ በየኮንሰርቱ የሚደረግ ዝላይና ጭፈራ አይደለም ሲሉ በርካቶች ሰሞኑን ኤፍሬም አለሙ በሚሊኒየም አዳራሽ ያዘጋጀውን ኮንሰርት አስመልክቶ እነኝን ትችቶች እየሰነዘሩ ይገኛሉ። በጋሻው ደሳለኝ አንድ ስብከቱ ላይ በጣም አንድ አስነዋሪ ንግግርን ተናግሮ ሰሞኑን ያው ቪዲዮ እንዳያችሁ ተስፋ አደርጋለሁ። ከስብከቱ መካከል ለምሳሌነት የተጠቀመበት በሚመስል መልኩ ወጥቷል እና በጣም አግባብ ያልሆነ ነውረኛ እና ትክክል ያልሆነ እንደሆነ አይ ቲንክ ባለ አእምሮ ይሄ እምነትም ስለማይፈልግ ማለት ነው አእምሮ ብቻ ስለሆነ የሚፈልገው እንደዛ አይነት ነገር ተናግሯል። ይሄ በጣም ትክክል አግባብ ያልሆነ ነገር ነው። አግባብ ያልሆነው እንግዲህ ደረሰብኝ የሚለው ነገር የደረሰበት በወንጌል ምክንያት በክርስትና ምክንያት ብሎ ከዚህ በፊት ተናግሮ ስለነበር በዚህ ምክንያት እንዲሆነብኝ ምናምን ብሎ ተናግሮ ስለነበር እንግዲህ በወንጌል ምክንያት ሰው መከራ ሲደርስበት እንደ ፍጹም ሐሴት እንደ ፍጹም ደስታ አይደል ሐዋርያቱ እንዳሉት ስለ ክርስቶስ መከራን መቀበልን እንደ በረከት ነው እንጂ የሚቆጠረው እግዚአብሔር ሄዶ ይበቀልልኛል በሚል አይነት ቶን አይደለም። አይ ቲንክ የመጀመሪያው ሰማዕት የቤተ ክርስቲያን እስጢፋኖስን አይታችሁት ከሆነ የደበደቡት የገደሉት ሲወግሩት አንድ የተናገረው ነገር የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ልክ ጌታችን ኢየሱስ ክርስቶስም እንዳለው ይህንን የሰማይና የምድር ፈጣሪ የሁሉ ነገር አስገኝ ምንጭ የሆነውን ጌታ ሲገድሉት ሲይዙ ሲሰቅሉት በቃ የሚያደርጉትን ስለማያውቁ ነው እንጂ የህይወትን ምንጭ የህይወትን ሰበብ ነው እናቆማለን የሚሉት። ስለዚህ የሚያደርጉትን አያውቁም እንዳለ ከነ ጌታው እስጢፋኖስም እንደዛ ነው ያለው። ያው በጋሻው እንግዲህ ለወንጌል ብዬ ነው ቢልም ለወንጌል ስላልሆነ ስለማይመስል ምክንያቱም ከወንጌል ጋር ምንም ግንኙነት ያለው በማይመስል መልኩ እያደረገ ያላቸው ነገሮች እንደዛ ስለሆኑ የብልጽግና ወንጌል አቀንቃኝ ስለሆነ ወርድ ኦፍ ፌዝ የሚባለው ዋነኛ ጠበቃ ስለሆነ ዋነኛ መምህር ስለሆነ ባይዘው በጣም የኛ እምነት የእግዚአብሔር አይነት እምነት ነው። የኛ ኢየሱስ ክርስቶስ የሞተልን ለምድራዊ ብልጽግና ለቁሳችን ነው። ኮንፌስ ስናደርግ ይሆንልናል፣ ስንናገር የምናምነው እምነት የእግዚአብሔር አይነት ነው። እግዚአብሔር ይሁን ሲል እንደሆነ እኛም ኢቲስ በጣም ትራሽ የሆነ በክርስትና እንትን ውስጥ ሰውን ማዕከል ያደረገ በጣም ከንቱ የሆነ ትምህርት እሱን ነው ፕሮሞት ያደረገውና ኢቭን ከወንጌላውያንም ዘንድ በጣም የተወገዘ ማይረባ ትምህርትን ነው እንግዲህ አንስቶ ከማንም ጋር ሪሌት የማያደርግ ከሉትራን ጋር ያደረግም ከባፕቲስት ጋር ያደረግም ከፔንቴኮስታል ጋር ያደረግ በቃ በጣም የወጣው ዊርድ የሆነ የሐሰት ትምህርት አስተማሪ ነው እና ይሄ ሰውዬ ነው እንግዲህ ለወንጌል ወጣው ብሎ ግን ያንኑ ደግሞ እግዚአብሔር ተበቀለልኝ ቤተክርስቲያንን አነደደ ካህናትን ገደለ የሚለው ክርስትና ከተጨቆኑት ጋር የሚቆም ከተበደሉት ጋር የሚቆም ከሚያለቅሱት ጋር ከሚያዝኑት ጋር ወላጅ አልባ ከሆኑት ጋር ከባልቴቶች ጋር ከነሱ ጋር የሚቆም እንጂ የነሱን መከራና ስደት ለእልልታው ልክ እሱ እንዳለው እኔ እኮ የባሪያው ነኝ እንዳለው ማለት ነው። አይዳውት ሌላ አምላክ ቢኖረው ነው ይሄ ሰውዬ እንጂ የእግዚአብሔር አገልጋይ የእግዚአብሔር የቃሉ መልእክተኛ በእግዚአብሔር የፍትህ ወዳድነት ላይ በእግዚአብሔር የተበደሉ የተጨቆኑ ድሃዎችን ወዳድነት ላይ ሰዎች ኢንጀስት በሆነ ኢፍትሃዊ በሆነ መንገድ መከራ ሲደርስባቸው አይደሰትም። በፍጹም አይደሰትም። እና ይሄ ሰውዬ አይ ዶንት ቲንክ ከክርስትናም ጋር ንክኪ ያለውም ጭምር እስካይመስለኝ ድረስ በተለይ ለኔ አይ ዶንት ኖ ስለሌሎች እስካይመስለኝ ድረስ ነው። ሶ ይሄንን በደንብ ማሰብ ያስፈልጋል። ምናልባት ሌላው ሰሞኑንም በጣም በብዛት እንግዲህ ኦርቶዶክስ ክርስቲያን ወንድሞቻችን ላይ አይ ዶንት ቲንክ ኦርቶዶክስ ላይ ብቻ ያቆማል ብዬ አላስብም። ምክንያቱም ልክ ያ አንድ ጀርመናዊ እንዳለው ነው መጀመሪያ ለአይሁዶች መጡ፣ አይሁድ ስላልሆንኩ ዝም አልኩ፣ ቀጥሎ ለሶሻሊስቶች ምናምን መጡ፣ ከዛ ለጆርናሊስቶች መጡ፣ ከዛ ለምናምን
ዜን ፋይናሊ ወደ እኔ መጥቷል። እኔ ካሁን በኋላ የሚከራከርልኝ የለም እንዳለው አይ ቲንክ ለራሳችንም ብለን አድቮኬት ማድረግ መቻል አለብን። በተለይ አርሲ ውስጥ እየተደረገ ያለው ግፍ አይ ቲንክ አሁን የጀመረም አይደለም የቀደመ ነው። እሱን በደንብ መቃወም መቻል አለብን። በኦርቶዶክስ ወገኖቻችን ወንድሞቻችን ላይ ካህናት ላይ ቤተክርስቲያን ላይ እየተደረገ ያለው እምነት ተኮር የሆነ ግድያ መወገዝ ያለበት ነውና በዚህ ወቅት ከኦርቶዶክስ ጎን መቆም መቻል አለብን ማለት ነው። ተባረኩ። የመጀመሪያው ጉዳይ የአርሲ ጉዳይ ነው። በአርሲ ውስጥ አንዳንድ ጽንፈኛ አክራሪ ኃይሎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመንንና ካህናት አገልጋዮችን እየገደሉ እንደሆነ በስፋት እየሰማን ነው። ይህን ድርጊት መፈጸም ይህን ድርጊት ማድረግ በሰብአዊ ፍጡር ላይ እጅግ የከፋ ነውርና አመጽ እንደሆነ ሳይታለም የተፈታ ነው። እግዚአብሔር የንጹሃንን ደም የሚጠይቅ የንጹሃን ደም በእግዚአብሔር ዘንድ ጩኸት እንዳለው መጽሐፍ ቅዱስም ይናገራል። ይህ በጣም ጸያፍ እርምጃ ስለሆነ የሚገባችሁ አካላቶች አፋጣኝ እርምጃ በመውሰድ የዚህን ህዝብ እንባና ለቅሶ እንድታስቆሙልን በትህትና ጠይቃለሁ። ሁለተኛው ጉዳይ የመምህር በጋሻው ጉዳይ ነው። የመምህር በጋሻው ቪዲዮ ከ8 ወር በፊት የተፖሰተው ነው። አሁን ለምን ማስጮህ አስፈለገ የሚል ሐሳብ በስፋት የምታነሱ የወንጌል አማኞች እንዳላችሁ አስተውያለሁ። በእርግጥ ከ8 ወር በፊት የተፖሰተ ቪዲዮ ሊሆን ይችላል። አመጽነቱና ጸያፊነቱ ግን ከ8 ወር በፊት ተፖሰተ ከ8 ዓመት በፊት ልዩነት አይፈጥርም። የሻሸመኔ አካባቢና ነዋሪዋ በተቀሰቀሰ አመጽ ምክንያት የቤታቸው መንደድ ከመኖሪያ ቦታቸው መፈናቀላቸው በቦታው ላይ የደረሰው ግፍና መከራ ምንም 5ም 6ም ዓመት ቢያልፈውም አሁንም ግን ጠባሳው ሆኖባቸው በህሊናቸውና በልባቸው ላይ የተጻፈ ሐዘን ያስከተለባቸው ዜጎችና ህዝቦች እንዳሉን መረሳት የለበትም። በጋሻው ከ8 ወር በፊት ባገለገለበት ወይም አገለግላለሁ ብሎ በቆመበት ምስባክ ላይ የ5 ዓመትና 6 ዓመት ታሪክ አንስቶ ለኔ ሲዲ መቃጠል እግዚአብሔር ባሪያው ስለሆንኩ ነው ይህንን በቀል የተበቀለልኝ የሚል ፍጹም ከመጽሐፍ ቅዱስ የራቀና እግዚአብሔራዊ ምህረት የሌለውን ሐሳብ ሲሰጥ ከ8 ወር በፊት እኮ ነው የተናገረው። ለምን ዛሬ ትናገራላችሁ ብላችሁ ግፍን 8 ወር ወደፊት ስለራቀ ግፍን ለማደብዘዝና አለመሆኑን እያወቃችሁ ልክ ካልሆነ ነገር ጋር ለመቆም የምትጣጣሩ ሰዎች እግዚአብሔር ይገስጻችሁና። በጋሻው እጅግ ጸያፍ የሆነ ንግግር አመጽን የተናገረው። ስለዚህ ይህንን ህዝብ ከቻለ ይቅርታ መጠየቅ አለበት። ያም ግን የተናገረው ነገር ሁሉ የወንጌላውያን ሁሉ አቋም እንደሆነ ለማስመሰል ለኦርቶዶክስ ካላችሁ ከፍተኛ ጥላቻ የተነሳ በየኮመንቱ የምትረባረቡ ይህንን እኩይ ድርጊት የሚቃወሙ ጥቂት የሆኑ አማኝ ክርስቲያኖችን ልክ ለኦርቶዶክስ እንዳሽቃበጡ ለኦርቶዶክስ እንደወገኑ አድርጋችሁ ልታንኳስሱ ልታሳፍሩ የምትፈልጉ ሰዎች ራሳችሁ ልታፍሩ ራሳችሁ ልትንኳሰሱ የሚገባችሁ እንደሆናችሁ ላሳስብ ፈልጋለሁ። አመጽ የትኛውም ሃይማኖት ላይ የትኛውም ዜጋ ላይ ሲደረግ ልክ ሊሆን የሚችልበት መጽሐፍ ቅዱሳዊም ሰብአዊም መሰረት የለውም ብዬ ነው ማምነው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ይሄንን አፊርም ላደርግላችሁ እችላለሁ። ምክንያቱም የትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም። የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ። እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ ሕንፃን በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ በዛ ቤተክርስቲያን፣ ደና አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ፣ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለ? የምትወዳቸው የነበሩ ኦርቶዶክስ
ድናለች ብለህ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ። ከዛ ጥላቻ አደረ ነው። እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? መጥፋታቸውን ሰለብሬት እያደረግን በምን ተአምር ነው ሊሆን የሚችለው? እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን ክርስቶስም ይወዳቸዋል ልንል የምንችለው? ነው ወይስ ኢየሱስ ይወዳቸዋል የሚለውን እሱ ይወዳቸዋል እኛ ግን አንወዳቸውም እያልን ያለ ነው? ይሄ ግልጽ ጥላቻ ነው፣ ወንጌል አይደለም። ይሄ የፕሮቴስታንትም አቋም አይደለም። ኦርቶዶክሳውያን ወንድሞቻችን የግለሰቡ የግሉ አቋም ነው። ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለበት ቤተክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ የተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው ታሴት እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆሞ ልክነ ያንማ የተፈጠረው ነገር እግዚአብሔር ቀን ቀጥሮ እየተበቀለልን ነው ሊል የሚችል ጤነኛ ፕሮቴስታንት የለም። ድቤቶችን እናረጋለን፣ ውይይቶችን እናረጋለን። ኦኬ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከትን አይደለም ዲስከሽን የምናደርገው። ኦኬ የምንቃወማቸው ነገሮች ሊኖሩ ይችላሉ። እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን ይሄ መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳች ወንጌል የለም። ይህንን ሳፖርት የምታረጉ ፕሮቴስታንቶች ጤናችሁ ያሳስበኛል። እኔ ኦኬ ሃይማኖቱን ተውት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያዊ ሆነ ኖረናል። ቢያንስ ሀገራችን አንድ ናት። ጉርብትና አለ፣ ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንኮሳዎች ነግበኔ ነው። ኦኬ ነግበኔ ነው። በጣም አደገኛ ናቸው። ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታረጉ አይገባም። ኦኬ በቃ ምንም ነገር ይሁን ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም በእንደዚህ አይነት ኢሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆነም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ ኢሹዎች ላይ ዲስከስ እናደርጋለን። ወደኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከኛ ጋር ህብረት እንድታደርጉ እንፈልጋለን። ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው? ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ ማረፊያ የለውም እና ብዬ ነው ወደዚህ የምጠራው? ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻላይም ይህን ንግግር ከተናገረው ግለሰብ ማለት ነው ፈቃደኛ ከሆንክ ንስሐ ግባ። እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም። መጽሐፍ ቅዱሳዊ አይደለም።